የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ አርሰናል ከማንቸስተር ዩናይትድ ለሚያደርጉት ፍልሚያ ቀጠሮ ይዟል። ይህ ጨዋታ ምናልባትም የአርሰናልን የሊጉን የዋንጫ ጉዞ ከሚወስኑ ታይትል ዲሳይደር ከሆኑ ጨዋታዎች መካከል አንዱ ነው። ማይክል ካሪክ የማንቸስተር ዩናይትድ የአሰልጣኝነቱን ወንበር ከተረከበ በኋላ በትልቁ የደርቢ ጨዋታ ማንቸስተር ሲቲን በማሸነፍ የማንቸስተር ዩናይትድ ቆይታውን በድል ጀምሯል። ከዚህ ጨዋታ በኋላ የማንቸስተር ዩናይትድ የቶፕ ፎር ተስፋ የበለጠ የለመለመ ሆኗል። ከሊቨርፑልና ከኖቲንጋም ፎረስት ጋር ተጫውተው ነጥብ የጣሉት አርሰናሎች መሪነታቸውን ለማስቀጠል ይህንን ጨዋታ የግድ ማሸነፍ ይጠበቅባቸዋል። ጨዋታው ምን አይነት መልክ ይኖረዋል? የማንቸስተር ዩናይትድ የአንድ ሳምንት ረፍት ማግኘት ምን አይነት ጠቀሜታ ይሰጠዋል? ማይክል ካሪክና አርቴታ ምን አይነት የታክቲክ ጦርነት ያስመለክቱን ይሆን? ካይ ሃቨርትዝ ዳግም መጎዳቱም ተሰምቷል። እርሱስ ለምን ያህል ጊዜ ከሜዳ ይርቃል? አርሰናሎችስ ከኢንተር ሚላኑ ጨዋታ መልስ በቀናት ልዩነት እንዴት አገግመው ለዚህ ጨዋታ ይቀርባሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ይህንንም ከፈጣሪ ቀጥሎ ከእናንተ ጋር እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቻናል የምትከታተሉ አድማጭ ተመልካቾቻችን ሁላችሁም ይህንን ቻናል ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲወጣ ለማድረግና ሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች ለማድረስ የእናንተን በብዛት ላይክ ማድረግ በጣም ይፈልጋል። ስለዚህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። እናም ለእናንተ የ3 ሰከንድ ስራ ነው። ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። የአርሰናልና የማንቸስተር ዩናይትድን የሳምንቱን ተጠባቂውን ጨዋታ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ ፕሪሚየር ሊጉ 23ኛ ሳምንቱ ላይ ደርሷል። ነገና ከነገ በስቲያ ወሳኝ የሆኑ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ከነዚህ ተጠባቂ ጨዋታዎች መካከል በጣም ትልቅ ትኩረት የተሰጠውና ምናልባትም ደግሞ ታይትል ዲሳይደር የዋንጫውን ቀጣይ ጉዞ ሊወስን ይችላል ተብሎ የሚጠበቀው የአርሰናልና የማንቸስተር ዩናይትድ ጨዋታ ነው ማለት ነው። እንግዲህ አርሰናል በባለፉት 2 ጨዋታዎች ላይ በራሱ ያገኛቸውን ወርቃማ እድሎች ሳይጠቀምባቸው ቀረ እንጂ የነጥብ ልዩነቱን ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 11 ከፍ ማድረግ የሚችልበት ወርቃማ እድሎችን አግኝተው ነበረ። ማንቸስተር ሲቲ እንደምታውቁት በ3 ተከታታይ ጨዋታዎች ላይ ነጥብ ጥሏል። እንዲሁ ደግሞ በባለፈው ከማንቸስተር ዩናይትድ ጋር በተደረጉ ጨዋታ ተሸንፏል። ስለዚህ በ4 ተከታታይ ጨዋታዎች ላይ ማንቸስተር ሲቲ 3 ነጥብ ይዞ መውጣት አልቻለም እና አርሰናል ከኖቲንጋም ፎረስት እና ከሊቨርፑል ጋር ያለ ጎል በተጠናቀቁ ጨዋታዎች ላይ ነጥብ ባይጥል ኖሮ የበለጠ እድሉን መጠቀም ይችል ነበር። ስለዚህ አሁን አርሰናል ታይትል ዲሳይደር የሆነውን ጨዋታ ሲያከናውን ይህንን ጨዋታ የሚያሸንፍ ከሆነ ምናልባትም ከዚህ በኋላ ለእንግሊዝ ፕሪሚየር ሊግ የመጨረሻዎቹን ጉዞዎች አኮምፕሊሽ የሚያደርግ ከሆነ ያንን ዋንጫ ማንሳቱን የምንመለከት ይሆናል ማለት ነው። ማንቸስተር ሲቲ ነገ ከወልቭስ ጋር ጨዋታውን ያከናውናል። በእርግጥ አሁን ካለው የማንቸስተር ሲቲ ፐርፎርማንስ አንጻር በዚህ ጨዋታ ላይ ያሸንፋል አያሸንፍም እርግጠኛ ሆኖ መናገር አይቻልም። ግን ወልቭስ ምንም ጥያቄ የለውም ዝቅተኛ ግምት የሚሰጠው ቡድን ነው። ማንቸስተር ሲቲ ጨዋታውን ያሸንፋል የሚለው ግምት ሚዛን የሚደፋ ይሆናል። ግን ማንቸስተር ሲቲ አሸነፈም ተሸነፈም አቻም ወጣ አርሰናል ይህንን ጨዋታ አሸንፎ ያለውን የ7 ነጥብ ልዩነት ማስቀጠል ይጠበቅበታል እና እንደምታውቁት አስቶን ቪላም ወጣ ገባ ፐርፎርማንስ ነው እያሳየ የሚገኘው። ባለፈውም ጨዋታ ላይ ተሸንፏል በኤቨርተን። ማንቸስተር ሲቲ ጥሩ አይደለም። ስለዚህ አርሰናል ይህንን ነገር ከራሱ የውጤታማነት ጉዞ ጋር ኤክስፕሎይት አድርጎ መጠቀምና 3 ነጥቦችን ይዞ መውጣት ይጠበቅበታል። ነገር ግን ደግሞ ከፊቱ የቆመው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በባህሪው ጥሩ ፐርፎርማንስም ላይም ሆነ ደካማ ፐርፎርማንስም ላይ ሆነ አርሰናልን ሲያገኝ ግን ብርቱ ሆኖ መቅረቡ አይቀርም። ይሄ ምንም የሚያጠያይቅ ነገር አይደለም። በየትኛውም ጊዜ ላይ ማንቸስተር ዩናይትድ ጥሩ ቢጫወትም ጥሩ ባይጫወትም አርሰናልን ግን ባገኘ ሰዓት ላይ ያለውን ጠንካራ ፐርፎርማንስ ሜዳ ላይ ማሳየቱ አይቀርም። ይህንን ነገር በደንብ እንመለከታለን። በባለፈው ዓመት ሁለቱ ቡድኖች 3 ጊዜ ተገናኝተው አንዱም በኤፍኤ ካፕ ነበር የተገናኙት። በኤፍኤ ካፕ ማንቸስተር ዩናይትድ
አርሰናልን ከውድድሩ ውጪ አድርጎታል በመለያ ምቶች። ከዚህም በተጨማሪ በፕሪሚየር ሊግ ተገናኝተው ኦልድ ትራፎርድ ላይ ማንቸስተር ዩናይትድ በዛ የጨዋታ መርሃ ግብር ላይ እንደምታስታውሱት አርሰናልን በጣም ዶሚኔት ያደረገበት እንደውም አርሰናሎች በጣም የተፈተኑበት ጨዋታ ነበረ እና በዛ ጨዋታ ላይ አርሰናሎች 1 ነጥብ ነው ይዘው የወጡት። ቀጥሎ ደግሞ ከዛም በፊት የተደረገውን ጨዋታ ብናነሳ አርሰናል በቆሙ ኳሶች ታግዞ ነው በጨዋታው ላይ እንግዲህ አሸንፎ የወጣው። እነ ሳሊባ ባስቆጠራቸው ጎሎች አማካኝነት አርሰናል ያንን ጨዋታ አሸንፎ ወጥቷል። ዘንድሮም ኦልትራፎርድ ላይ በመጀመሪያው ሳምንት ሁለቱ ቡድኖች ኦልትራፎርድ ላይ ሲገናኙ ማንቸስተር ዩናይትድ በማጥቃቱ ረገድ የበላይነት የወሰደበት ጨዋታ እንደነበር አይተናል። ግን ደግሞ ያንን የበላይነት ቢወስድም ጨዋታውን ማሸነፍ አልቻለም። አርሰናል እንደተለመደው ከቆመ ኳስ ሪካርዶ ካላፊዮሪ ባስቆጠራት ጎል አማካኝነት ያንን ጨዋታ አሸንፎ አርሰናል ወጥቷል ማለት ነው። ስለዚህ ይሄ ጨዋታ ከባድ ሊሆን እንደሚችል እነዚህ ማሳያዎች በጣም ግልጽ ምሳሌ መሆን ይችላሉ። ጨዋታው የሚደረገው አርሰናል ከማንቸስተር ዩናይትድ እንደመሆኑ መጠን ቀላል ጨዋታ ይሆናል ተብሎ አይጠበቅም ለአርሰናልም ለማንቸስተር ዩናይትድም። ከዛ ደግሞ ማንቸስተር ዩናይትድ ባለፈው ሳምንት ከረጅም ጊዜ በኋላ በጣም ተስፋ የታየበትን ምርጥ የጨዋታ ፐርፎርማንስ ያሳየበት ዕለት ነበረ። የምንጊዜም ተቀናቃኙን ማንቸስተር ሲቲን ነው በሜዳው ማንቸስተር ዩናይትድ ያሸነፈው። እንደውም ዩናይትዶች እድለኛ አልነበሩም። የተሻሩባቸው ጎሎች ከዚህ በተጨማሪ የግብ ጠባቂው ዱናሮማ በጣም ጥሩ መሆን ነው እንጂ በዛ ጨዋታ ላይ ማንቸስተር ዩናይትድ 4ም 5ም ከዛም በላይ አስቆጥሮ ማሸነፍ ይችል ነበረ። ስለዚህ ያ ጨዋታ ለአርሰናሎች መልእክት ያስተላለፈ ነበረ። ቀጣይ ሳምንት ኤሚሬትስ ላይ ስንመጣ ይህንን አይነት ፐርፎርማንስ ነው ልናሳይ የምንችለው የሚል አይነት ለአርሰናሎች በደንብ ምልክት እንደ ማስጠንቀቂያም ጭምር የሆነ የጨዋታ ዕለትን ነበረ ማንቸስተር ዩናይትዶች ያሳለፉት ማለት ነው። ስለዚህ ጨዋታው በዚህ ረገድ ከባድ ሊሆን እንደሚችል አንዱ ማሳያ መሆን የሚችለው ጉዳይ ይሆናል። ከዚህ ባለፈ ግን እንግዲህ የአርሰናልን የጨዋታ መደራረብ ደግሞ እዚህ ሁኔታ ላይ ማንሳት በጣም አስፈላጊ ነው። ሁለቱ ቡድኖች ሲገናኙ የተለያየ ሁኔታ ላይ ሆነው ነው። ማንቸስተር ዩናይትድ በ111 ዓመታት ታሪክ ውስጥ በጣም ዝቅተኛውን የጨዋታ መጠን የሚያደርግበት የውድድር ዓመት ነው። ዘንድሮ 40 ጨዋታዎችን ብቻ ነው ዩናይትድ የሚያደርገው። እንግዲህ በአውሮፓ ትልልቅ የምንላቸው ክለቦች የእንግሊዞቹን ብቻ ብናነሳ ሊቨርፑልን፣ ቶተናምን፣ ቼልሲን፣ አርሰናልን፣ ማንቸስተር ሲቲን ብናነሳ በአመት ውስጥ ቢያንስ ከ50 በላይ ጨዋታዎችን የሚያከናውኑበት እድል አለ። ምክንያቱም 38 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያከናውናሉ። ከዛ ደግሞ 8 የአውሮፓ ቻምፒየንስ ሊግ ጨዋታዎችን ያደርጋሉ። እነዚህም ብቻ ስናነሳ 46 ይደርሳል የጨዋታ ብዛቶቹ ማለት ነው። ከዛ ቀጥሎ ኤፍኤ ካፕን ስንጨምርበት ያ ቁጥር የበለጠ ከፍ ሊል ይችላል። ካራቦ ካፕ ደግሞ የተጫወቱ ቡድኖች አሉ። ቁጥሩ የበለጠ ከፍ ሲል እንመለከቷለን። ቢያንስ በመደበኝነት ከ48 እስከ 50 ጨዋታዎችን ማድረጋቸው አይቀርም። ከዚህም በላይ ግን ጨዋታዎችን ያደርጋሉ። አርሰናል አሁን ይሄኛው 34ኛው የሲዝኑ ጨዋታ ነው አርሰናል የሚያከናውነው ማለት ነው። በአንጻሩ ግን ማንቸስተር ዩናይትድ አሁን የሚያከናውነው ከአርሰናል ጋር የሚያደርገው ጨዋታ ማለት ነው 25ኛ ጨዋታው ነው። ምክንያቱም 22 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ተጫውቷል። አንድ ኤፍኤ ካፕ ተጫወተ፣ ከውድድሩ ተሰናበተ። አንድ ካራቦ ካፕ ተጫወተ፣ ከውድድሩ ተሰናበተ። ስለዚህ በጣም ልዩነት አለው። ማንቸስተር ዩናይትድ የአንድ ሳምንት ረፍት አድርጎ ነው ወደዚህ ጨዋታ የሚመጣው። ከማንቸስተር ሲቲው ጨዋታ በኋላ የአንድ ሳምንት ሙሉ ረፍት አድርገው፣ ረፍት ስንል በደንብ ሪከቨር አድርገው ተጫዋቾች ከድካማቸው አገግመው ጉዳቶች ካሉ ለማገገም እድል ያገኛሉ። ከዚህ በተጨማሪ በደንብ ልምምድ ሰርተው ለአርሰናሉ ጨዋታ ቲፒካሊ ተዘጋጅተው የሚመጡበት እድልን ያገኛሉ ማለት ነው። አርሰናል ግን ያንን እድል አያገኝም። ምክንያቱም ረቡዕ ዕለት ከቼልሲ ጋር ካራቦ ካፕ ተጫወተ። ከዛ 2 ቀናትን አርፎ ቅዳሜ እንደገና ሌላ የቻምፒየንስ ሊግ ጨዋታውን ደግሞ የፕሪሚየር ሊግ ጨዋታውን ከኖቲንግሃም ፎረስት ጋር አከናወነ። 2 ቀናት ብቻ ደግሞ አርሰናል አርፎ ማክሰኞ ዕለት ከኢንተር ሚላን ጋር ተጫወተ። ስለዚህ አስቡት፣ በእነዚህ በአንድ ሳምንት በሚጠጋ ጊዜ ውስጥ አርሰናል 3 የተለያዩ ጨዋታዎችን አድርጓል። ካራቦ ካፕ፣ የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ቻምፒየንስ ሊግ። ስለዚህ አርሰናል በዚህ የጨዋታ መደራረቦች ውስጥ የጨዋታ ድካሞች ውስጥ ሆኖ ነው ይሄንን ጨዋታ የሚያደርገው ማለት ነው። እና አርሰናል ከማክሰኞ ጨዋታ በኋላ እንግዲህ ከጣሊያን ወደ እንግሊዝ በረራ ካደረገ በኋላ የተወሰኑ ቀናት ልምምዶችን ሰርተው ነው ወደዚህ ጨዋታ የሚመጡትና በሆነ መንገድ ስትመለከቱት ማንቸስተር ዩናይትድ የተሻለ አድቫንቴጅ አለው ከአርሰናልም በላይ። ምክንያቱም ያላቸው የአንድ ሳምንት የረፍት ጊዜ ሪከቨር ለማድረግ የነበራቸው የጊዜ ማርጅን ከአርሰናል የበለጠ ሰፊ ይሆናል ማለት ነው። ስለዚህ
ጨዋታውን የበለጠ ለአርሰናል አንዱ አስቸጋሪ ሊያደርገው የሚችለው ይህ የጨዋታ መደራረብ ምክንያት መሆኑን እናነሳለን። እንግዲህ አርቴታ ለማንቸስተር ዩናይትዱ ጨዋታ ዝግጅት እንዲረዳው ማርቲን ኦዴጋርድን በኢንተር ሚላኑ ጨዋታ ላይ አሳርፈውት ነበር። ከማርቲን ኦዴጋርድም በተጨማሪ በዛ ቡድን ውስጥ ጥሩ ኢንቮልቭመንት እንዳለው የሚታወቀው ጋብሪኤል ማጋሌሽንም ወደ ጨዋታው አላስገባም። ቀይሮ ነው ወደ ሜዳ ያስገባው። በክሪስቲያን ሞስኬራ ነው ወደ ሜዳ የገባው። ቤን ዋይት ቋሚ ሆኖ አልጀመረም ነበር። ቢያንስ እነዚህን ተጫዋቾች አርቴታ አሳርፏል። ዴክላን ራይስንም በዛ ጨዋታ ላይ አርሰናል እረፍት ሰጥቶት እንደነበር ተመልክተናል። ስለዚህ ቢያንስ 3-4 ተጫዋቾችን አርቴታ አሳርፎ ለዚህ ጨዋታ የበለጠ ዝግጁ እንዲሆኑ ያደረገበትን የጨዋታ ምሽት ነበር ያሳለፈው። ስለዚህ የአርሰናል የተወሰነ ሮቴት የማድረግን ሁኔታ ስንመለከት ነበረ። በዚህ ጨዋታ ላይ አርቴታ ቤስት የሆነውን አሰላለፉን ወደ ሜዳ ይዞ ይገባል ተብሎ ይጠበቃል። እሱን በኋላ ላይ በደንብ የምናነሳው ጉዳይ ይሆናል በስፋት ማለት ነው። ሌላኛው ግን ከዚህ ጨዋታ ጋር አያይዘን የምናነሳው ትልቁ ነገር የማንቸስተር ዩናይትድ እና የአርሰናልን የሜዳ ላይ እንቅስቃሴ የትኛው ነገር ዲፋይን ሊያደርገው ይችላል፣ ማን ኳስን ተቆጣጥሮ ይጫወታል፣ ማን ደግሞ በካውንተር አታክ ይጫወታል የሚለው ነገር በጣም አጠያቂ ጉዳይ ነው። ምናልባት አርሰናል አጥቅቶ ቢጫወት እነ ማንቸስተር ሲቲስ ዋጋ ሲከፍል አንመለከተውም ወይ የሚለውን ነገር እዚህ ጋር ማንሳት በጣም ወሳኝ ነገር ነው። ምክንያቱም እንደምታስታውሱት በባለፈው ማንቸስተር ሲቲ በማንቸስተር ዩናይትድ ሲሸነፍ ብዙ ኳስ የተቆጣጠረው ቡድን ማንቸስተር ሲቲ ነው። 72% ኳስ ተቆጣጥሯል። ብዙ ኳሶችን ከ500 በላይ ኳሶችን ማንቸስተር ሲቲ ተቀባብሏል። ግን የማንቸስተር ዩናይትድን የመልሶ ማጥቃት ወይም የካውንተር አታክ አጫወት መቋቋም አልቻለም ነበረ ማንቸስተር ሲቲ። ኢቭን ያኛው የብሪያን ኤምቡሞ ጎል ሲቆጠር በመልሶ ማጥቃት የተቆጠረ ጎል መሆኑን ተመልክተናል። ፍጹም ቅጣት ምት ግብ ክልል ውስጥ የትኛውም ተጫዋች ይገኝ እንጂ እነዛን ጎሎች ለማስቆጠር የተሻሉ አማራጭ የሚሆኑ ነገሮችን ማግኘቱ አይቀርም። እነዚህ ነገሮች እዛ ጨዋታ ላይ ስናይ ነበር። ስለዚህ ይሄም ጨዋታ አርሰናል ኳስ ይዞ አጥቅቶ የሚጫወትበት ነው ወይስ ተከላክሎ የሚጫወትበት ነው የሚለውን ነገር እናነሳለን። ምናልባት አርሰናል እያጠቃ ከሚጫወት ይልቅ ተከላክሎ ሲጫወት ደጋፊዎቹን የሚያስጨንቅ ይሆናል። ምክንያቱም የአርሰናልን መከላከል ተጋጣሚዎች በሚፈትሹበት ጊዜ ወደ አርሰናል መከላከል ዞን ተጋጣሚ በሚመጣበት ጊዜ የተጋጣሚዎቻቸው ማጥቃት የአርሰናልን ኮምፓክትነስ የሚፈልግ ስለሆነ ደጋፊዎቹ ጋር የተወሰነ ጭንቀትን ሲፈጥር እንዲህ አይነቶቹን ሁኔታዎች እንመለከታለን። አርሰናል ዘንድሮ የገጠማቸውን ትልልቅ ቡድኖች ብትመለከቱ እንደየአስፈላጊነቱ ነው የጨዋታ አቀራረቡን የሚመርጠው እንጂ አርሰናል እያጠቃ ስለሚጫወት ብቻ ሁሉንም ቡድን እያጠቃ ይጫወታል ማለት አይደለም። ለምሳሌ ዘንድሮ አርሰናል ከማንቸስተር ሲቲ ጋር በተጫወተበት ጊዜ በጣም ጥሩ የሆነ የመከላከል አፕሮችን ይዞ ነበር የገባው። ማጥቃቱንም ደግሞ ባላንስ አድርጎ በተለይ በሁለተኛው አጋማሽ ያ ጎል ከተቆጠረበት የሃላንድ ጎል ከተቆጠረ በኋላ ወጥቶ ወደፊት ሲጫወት ሲያጠቃ ተመልክተናል። ያም በስተመጨረሻ ዋጋ ከፍሎታል። አርሰናል ከማንቸስተር ዩናይትድ ሲጫወት የመጀመሪያው ሳምንት ጨዋታ ላይ ማንቸስተር ዩናይትድ በዛ ጨዋታ ላይ ፍጹም የበላይነት ወስዶ ነበር። አርሰናል በመከላከሉ ረገድ ጥሩ ሆኖ ያንን ጨዋታ አሸነፈ እንጂ የመጀመሪያውን ሳምንት ጨዋታ ልብ ብላችሁ ታስታውሱ ማንቸስተር ዩናይትድ በጣም ፍጹም የበላይነት የወሰደበት የጨዋታ ምሽትን ተመልክተናል። ግን ደግሞ ጨዋታውን ያሸነፈው አርሰናል ነው። በሁለቱ ቡድኖች መካከል የነበረው ማርጂን ምንድን ነው የሚለውን ከተመለከትን አርሰናል የቆመ ኳስ ላይ ጥሩ ነበረ። ያችን የቆመ ኳስ በጣም በጥሩ ሁኔታ ተጠቀመ። በዛም ደግሞ የሚፈልገውን 3 ነጥብ ይዞ ወጣ ማለት ነው እንጂ ማንቸስተር ዩናይትድ ለምሳሌ በጣም የሚያስጨንቁ ሙከራዎችን ያደርግ ነበረ። እነ ብሪያን ኤምቡሞ ማጥቃታቸው አስፈሪ እንደነበር እዛ ጨዋታ ላይ ስንመለከት ነበር። አርሰናል ምናልባት ያንን የቆመ ኳስ ጎል ገና በጨዋታው የመጀመሪያዎቹ 15 ደቂቃዎች ላይ አገኘ እንጂ የነ ፓትሪክ ዶርጉን እንቅስቃሴ ብትመለከቱ የሌሎች ተጫዋቾችን ማጥቃት ብታዩ ማንቸስተር ዩናይትድ የተሻለ የነበረበት 62% ማንቸስተር ዩናይትድ እዛ ጨዋታ ላይ ኳስ ተቆጣጥሯል። አርሰናል 38% ብቻ ነው ኳስ የተቆጣጠረው። ከዚህ በተጨማሪ ማንቸስተር ዩናይትድ 22 ሙከራዎችን ሞክሮ ከ22ቱ 7ቱ ኢላማቸውን የጠበቁ ነበሩ። እንዲሁ ደግሞ ዳቪድ ራያ 7 የሚጠጉ ኳሶችን አድኗል እዚህ ጨዋታ ላይ ተመልከቱ። እንግዲህ ጥሩ አይደለም፣ በሩበን አሞሪም ስር በጣም መጥፎ ጊዜን እያሳለፈ ነው ብለን የምንጠራው ማንቸስተር ዩናይትድ ነው አርሰናልን በዚህ ልክ ዶሚኔት ሲያደርግ የተመለከተ ነው። በአንጻሩ አርሰናል 38% ኳስ ሲቆጣጠር 9 ሙከራ ብቻ ነው የሞከረው። ከ9ኙ
ሶስቱ ኢላማውን የጠበቀ ነበር፣ አንዱን ወደ ጎልነት ቀይሯል። ማንቸስተር ዩናይትድ 473 ኳሶችን ተቀባብሎ 393ቱ የተሳኩ ነበሩ። አርሰናል 300 እንኳን አልደረሰም የተቀባበለው ኳስ 290 ኳሶችን ነው አርሰናል በዛ ጨዋታ ላይ ሲቀባበል የተመለከተ ነው። እና አርሰናሎች 19 ፋውሎችን በዛ ጨዋታ ላይ ሰርተዋል። 10 ፋውሎችን ደግሞ ማንቸስተር ዩናይትድ ሰርተው ተመልክተናል። ስለዚህ ይሄ ጨዋታ ምን አንድ ያሳየናል? አርሰናል በዚህ ጨዋታ ላይ ያጠቃል ብለን ስንጠብቅ እየተከላከለም ደግሞ ሊጫወት ይችላል። ተጫዋቾች ፋውል እየሰሩ አጥራቸውን ዘግተው በቃ ኮምፓክት ሆነው እየተከላከሉ፣ ነገር ግን በቆመ ኳስም በመልሶ ማጥቃት የሚያገኟቸውን እድሎች ወደ ጎልነት ለመቀየር ሲንቀሳቀሱ ልንመለከት እንችላለን። ይሄ የአርሰናል አንዱ ጠባይ ነው። ብዙ ጊዜ አሁን አርሰናል አይገመትም። በተለይ ከትልልቆቹ ቡድኖች ጋር በሚጫወትበት ጊዜ አርሰናል ያጠቃል ብለው ብዙዎቹ ሲገምቱት፣ አርቴታ ግን በተቃራኒው የመከላከል ጨዋታን ይዞ ወደ ሜዳ ሊገባ ይችላል። ከዛ ብዙ ሰዎች አርሰናል ደጋፊዎችም አርሰናል እኮ ፈርቶ ነው የሚጫወተው፣ አፈግፍጎ ነው የሚጫወተው የሚሉ ነጥቦችን ሲያነሱ እንሰማለን። ግን ይሄ አለመገመቱን አይገመቴነቱን ነው የሚያሳየው እንጂ አርሰናል ፈርቶ መጫወቱን የሚያሳይ አይደለም። ምክንያቱም ሁልጊዜ እያጠቃህ አይደለም የምታሸንፈው፣ ሲያስፈልግ እየተከላከልክም ልታሸንፍ ትችላለህ። አጥርህን ዘግተህ የተከላካይ መስመር ተጫዋቾች ከአማካይ መስመር ተጫዋቾች ጋር በደንብ ተጣምረው ተናበው እየተከላከሉ በዛ ጨዋታ ላይ የሚፈለገውን ነጥብ ይዞ ሊወጣ ይችላል። እንደውም ያን ጨዋታ እኮ ካስታወሳችሁ የአርሰናሉ የፊት መስመር ተጫዋች ቪክተር ዮኬሬስ ላይ ሁሉ ሲቀልዱበት ነበረ። ቪክተር ዮኬሬስ ከነካው ኳስ ይልቅ ጸጉሩን የነካበት ጊዜ ይበልጣል ምናምን እየተባለ ሁሉ ሲቀለድበት ነበር። ያንን ያነሱት ለምንድን ነው? አርሰናል ማጥቃቱ ላይ ቀዝቀዝ ብሎ ነበር የሚለውን ነጥብ ለማንሳት ያክል ነው። ያን ነገር እንረዳለን። ግን አርሰናል የሚፈልገው 3 ነጥብ ነበር። የሚፈልገውን 3 ነጥብ አርሰናል አግኝቷል። እንደውም የአርሰናል ደጋፊዎች አሁን ምንድን ነው የሚሉት? በፊት አርሰናል ለውብ እግር ኳስ የሚጨነቅ ቡድን ነበረ፣ በጣም የሚያምር ፉትቦል ለመጫወት ይጨነቅ ነበር። አሁን ግን ያ ነገር የለም። ጨዋታው አማረም አላማረም አርሰናል 3 ነጥብ ይዞ መውጣት ከሆነ ያለበት 3 ነጥብ ይዞ ይወጣል። እንደው 3 ነጥብ ይዞ መውጣት ካልቻለ ግን 1 ነጥብ ይዞ ይወጣል። የሊቨርፑሉ ጨዋታ ላይ አርሰናል አቻ ከወጣ በኋላ አርቴታ አለማሸነፋችን አናዶናል፣ ግን ደግሞ ማሸነፍ ካልቻልክ ቢያንስ አለመሸነፍ አለብህ፣ ቢያንስ 1 ነጥብ ይዘህ መውጣት አለብህ ብሎ ሲናገር ነበር። እና በዚህ ጨዋታ ላይ የትኛው ቡድን ነው የሚያጠቃው? ማንቸስተር ዩናይትድ በድፍረት እያጠቃ ይጫወታል ወይስ አርሰናል ነው በድፍረት እያጠቃ የሚጫወተው የሚለውን ነገር እንመለከታለን። ዩናይትድ እንደባለፈው የሚጫወት ከሆነ እንደ ማንቸስተር ሲቲው ጨዋታ እየተከላከለ የሚጫወት ከሆነ ሜቢ አርሰናል ኳሱን ይዞ እያጠቃ ወደፊት ወጥቶ ሊጫወት ይችላል። ያን ነገር መመልከታችን አይቀርም። ማንቸስተር ዩናይትድ ለአርሰናል ኳሱን ከለቀቀ አርሰናል ደግሞ ኳሱን ይዞ በደንብ ወደፊት ወጥቶ ያንን ኳስ ኤክስፕሎይት እያደረገ መጫወቱ አይቀርም። ሌላው ደግሞ ጨዋታው ኤምሬትስ ላይ መደረጉ ምናልባት አርሰናል ኳሱን ይዞ እያጠቃ እንዲጫወት የበለጠ እድል ሊሰጠው ይችላል። ዘንድሮ እንግዲህ አርሰናል ኤምሬትስ ላይ ባደረጋቸው ጨዋታዎች እስካሁን አንድም ሽንፈት ያላጋጠመው ቡድን ነው። ማንቸስተር ዩናይትድ እንግዲህ ወደዚህ ሜዳ ሲመጣ ይህንን ነገር ታሪክ ለማድረግ ነው ወደ ሜዳ የሚመጣው ማለት ነው። ዘንድሮ በፕሪሚየር ሊጉ በሜዳቸው ያልተሸነፉ 2 ቡድኖች እየተባለ አርሰናልና ሰንደርላንድ ሲጠቀሱ ነበረ። የአርሰናል ደግሞ ከፍተኛው ሌቭል ላይ የሚገኝበት ደረጃ ላይ ደርሷል። ኤምሬትስ አሁን አስፈሪ ሜዳ ነው። እንደው ተጋጣሚዎች በቀላሉ መጥተው ነጥብ ይዘውበት የሚወጡበት ሜዳ አይደለም። ቻምፒየንስ ሊግ ላይ አይተናል። እነ አትሌቲኮ ማድሪድ እነ ባየር ሚዩኒክ ያን ነገር ማድረግ አልቻሉ። ሽንፈት ተከናንበው ነው ወደ መጡበት የተመለሱት። ፕሪሚየር ሊግ ላይ ብታዩ ማንቸስተር ሲቲ እዚህ ሜዳ መጥቷል፣ ሊቨርፑል እዚህ ሜዳ መጥቷል። በሌሎች አርሰናልን ነጥብ ማስጣል ወይም አርሰናልን ማሸነፍ ይችላሉ የተባሉ ተጋጣሚዎች ኤምሬትስ ላይ መጥተው ይህንን ጨዋታ ማሸነፍ አልቻሉም። ስለዚህ ማይክል ካሪክ እና ማንቸስተር ዩናይትድ ይህን ነገር ማድረግ ነው የሚጠበቅባቸው። ከዚህም በተጨማሪ ማይክል ካሪክ እንደምታውቁት ከዚህ በፊት አርቴታን አሸንፎት ያውቃል። በጊዜያዊነት በማንቸስተር ዩናይትድ አሰልጣኝነት ይሰራ በነበረበት ጊዜ እና እንደውም ባለፈው ማንቸስተር ሲቲን ካሸነፈ በኋላ ድሪም ስታርት በማለት ነው የገለጸው። በቃ ይሄ በጣም የሚያስገርም ምርጥ አጀማመር መሆኑንም ጭምር ነው የገለጸው። ያንን የማንቸስተር ሲቲን ጨዋታ ስናስታውስ ዩናይትድ 2 ጎል አስቆጥሮ ጨዋታውን 2-0 አሸነፈ እንጂ 3 ጎሎች ማንቸስተር ዩናይትድ ተሽሮበታል። በዛ ጨዋታ ላይ 3 በቃ ምርጥ የሆኑ ጎሎች ማንቸስተር ዩናይትዶች ተሽሮባቸዋል። እነዛ ጎሎች ተቆጥረው ቢሆን ዱናሮማ ያወጣቸው ኳሶች እና አማድ ሲሞክሯቸው የነበሩት ኳሶች ተቆጥረው ቢሆን ማንቸስተር ዩናይትድ ያንን ጨዋታ በ2 ጎል ልዩነት ብቻ
አያሸንፍም ነበር። 6ም 7ም ማስቆጥረው ማንቸስተር ዩናይትዶች በዛ ጨዋታ ላይ የሚወጡበት እድል በጣም ሰፊ ነበር። ማንቸስተር ሲቲ በዛ ጨዋታ ላይ አንዱ የተበለጠበት ነገር ኤክስፔክትድ ጎል ወይም ኤክስጂ ነው። በዛ ጨዋታ ላይ ማንቸስተር ዩናይትድ 2.27 ኤክስፔክትድ ጎል አስመዝግቦ ነበር። ማንቸስተር ዩናይትድ ዘንድሮ በተለይ ደግሞ አሻሽሏቸዋል ከተባሉ ነገሮች መካከል አንዱ የሚሞክራቸውን ኳሶች እንደውም ጥሩ በሆነ ሁኔታ ወደ ጎልነት አይቀይሯቸውም እንጂ በጣም ብዙ ሙከራዎችን ጨዋታዎች ላይ የሚሞክር ቡድን መሆኑን እንመለከታለን። የካሪኩ ቡድን ግን ከዛም በላይ ክሊኒካልነት ላይ በጣም ያተኮረ ቡድን። በዛ ጨዋታ ላይ ማንቸስተር ሲቲ 7 ሙከራ ሞክሮ ከ7ቱ አንዱ ብቻ ነበር ኢላማውን የጠበቀ ሙከራ የነበረው። ማንቸስተር ዩናይትድ ግን 11 ሙከራዎችን ሞክሮ ከ11ዱ 7ቱ ኢላማቸውን የጠበቁ ነበሩ። ዱናሩማ 5 ኳሶችን መልሷል። ስለዚህ ኳሱን ለማንቸስተር ሲቲ የተወው ማንቸስተር ዩናይትድ በሙከራ ረገድ ኦን ታርጌት ሙከራዎችን በማድረግ በብዙ ነገሮች የተሻለ ቡድን ሆኖ ማንቸስተር ዩናይትድን በዛ ጨዋታ ላይ ተመልክተናል ማለት ነው እና በዚህ የጨዋታ መርሃ ግብርም ላይ አንዱ ሊጠበቅ የሚችለው ነገር ማንቸስተር ዩናይትድ ወራሪ የሆኑ የፊት መስመር ተጫዋቾቹ ያንን ነገር ሊያስመለክቱን ይችላሉ። በባለፈው ጨዋታ ላይ እንግዲህ አንዱ አሰልጣኙ የተገበረው በጣም ትልቅ የሚባለው የአጨዋወት መንገዱን ስንመለከት ለምሳሌ ቤንያሚን ሼሽኮን ተጣዋቂ ወንበር ላይ ያስቀመጠና ብሪያን ኤምቡሞን ነው ወደ ሜዳ ያስገባው። ኤምቡሞ በዛ ጨዋታ ላይ የነበረው ሚና በጣም ከፍተኛ ነበር። ጎል ማስቆጠሩ ብቻ አልነበረም የጨዋታው ልዩነትና ተጽዕኖ ፈጣሪነቱ የነበረው። ከጎል ማስቆጠርም በላይ ተጫዋቹ ለማንቸስተር ዩናይትድ የፋስት ብሬክ አጨዋወት፣ ለመልሶ ማጥቃት አጨዋወቱ በጣም የተለየ ነበር። ምናልባት ዩናይትድ ከቤንያሚን ሼሽኮ ላያገኝ የሚችለውን ነገር ከብሪያን ኤምቡሞ ሲያገኝ እንደነበር ተመልክተናል። በአስተኛ 9 ቁጥር ሚና ነበረ በፌክ ነምበር 9 ተጫዋቹ የጀመረው። የዛን ደግሞ ውጤቱ ሜዳ ላይ በደንብ በግልጽ ተመልክተናል። ብሩኖ ፈርናንዴዝ በዛ ጨዋታ ላይ በ10 ቁጥር ሚና የጀመረ ሲሆን ኩኛ ደግሞ ተጣዋቂ ወንበር ላይ ተቀምጦ ነበር የጀመረው። ብሩኖ ከካዜሜሮ ጋር ወደ ኋላ ተመልሶ እንዲጣመር ሳይሆን ወደፊት ወጥቶ ሲጫወት ምን ያክል ውጤታማ እንደሚሆን ያ ጨዋታ በደንብ ያስመለከተን ነበር። የብሪያን ኤምቡሞ ጎል ስትቆጠር የተጫዋቹን ምርጥ አሲስት ተመልክተናል። ካሪክ በዚህ ጨዋታ ላይ ካዜሜሮን እድል ከተነፈገው ኮቢ ሜይኑ ጋር ነበር ያጣመረው በደብል ፒቮት። ካዜሜሮ በእርግጥ ከዩናይትድ ይለቃል ተብሏል በዚህ ሲዝን፣ ግን ደግሞ የካዜ ከማይኑ ጋር መጣመር የማንቸስተር ዩናይትድን የአማካይ መስመር የበለጠ ጠንካራ እንዲሆን አድርጎታል። ከዚህ በተጨማሪ የማንቸስተር ዩናይትድ የተከላካይ መስመር ልምድ ባላቸው ተጫዋቾች የተዋቀረ ነበር። እንግዲህ በዘንድሮ ውድድር ዓመት ዮሮንና የቀድሞውን የአርሰናል ተጫዋች ሄቨንን ስንመለከት ነበር። ግን ሁለቱ ተጫዋቾች ገና ወጣት ናቸው፣ ልምድ ያስፈልጋቸዋል። ስህተቶችን ሲሳሳቱም ስናይ ነበር። ነገር ግን የማንቸስተር ዩናይትድ የዛን ጊዜ ባክፎር በጣም የተለየ ነበር። ሃሪ ማጓየር እና ሊዛንድሮ ማርቲኔዝ በሁለቱ የሴንተር ባክ የመሀል ተከላካይ ተጣማሪዎች ሆነው ስንመለከት ሉክሾውና ዲዮጎ ዳሎ ደግሞ ሁለቱ የመስመር ተከላካዮች ወይም ፉልባኮች ሆነው ወደ ሜዳ ገብተዋል። ያ ጨዋታ ዩናይትድ ለባክስሪ ወይም ደግሞ ለሶስት ተከላካዮች አጨዋወት የሚመች እንዳልሆነ በደንብ የተመለከትንበት ጨዋታ ነበር። ስለዚህ በዚህም የጨዋታ መርሃ ግብር ላይ የምንመለከተው አንዱ ትልቁ ነገር የማንቸስተር ዩናይትድ የተከላካይ መስመር ተጫዋቾች የአርሰናል ተጫዋቾችን እንዳያጠቁ ሊከላከሏቸው ወይም ደግሞ ያንን የአርሰናል ማጥቃት ለማስቆም ከፍተኛ ጥረት ሲያደርጉ ልንመለከት እንችላለን እና ማይክል ካሪክ አንዱ ወደ ሜዳ ይዞት ይገባል ተብሎ የሚጠበቀው ታክቲክ ይህንን የ4-2-3-1 አሰላለፍ ይዞ ወደ ሜዳ መግባቱ አይቀርም። እሱ እንዳለ ሆኖ ከዚህኛው አሰላለፍ ግን አብዛኞቹን ተጫዋቾች ወደ ሜዳ ማስገባት ይችላል። አሁን ብዙ የማንቸስተር ዩናይትድ ደጋፊዎች ጥያቄ የሚያነሱት ዩናይትድ በየጊዜው እንዲህ አይነት ሚራክል የሆኑ ጨዋታዎችን ያሳየናል። ኤሪክ ቴን ሃግን በነበሩበት ጊዜ፣ ሩበን አሞሪምን በነበረበት ሰዓት በቃ ማይጠበቁ ክለቦችን እነ ሊቨርፑልን ሊሆን ይችላል እነ ማንቸስተር ሲቲን አይነት ተጋጣሚዎችን እያሸነፉ ልንመለከት እንችላለን። ግን ያ ነገር ቋሚ አይሆንም። ስለዚህ ያ ነገር በቋሚነት እንዲቀጥል ዩናይትድ ኮንሲስተንት የሆነ ቡድን ነው አይደለም የሚለውን ነገር ለማረጋገጥ አሁንም እንዲህ ያሉ ተከታታይ ጨዋታዎችን ማሸነፍ እጅግ በጣም አስፈላጊ ይሆናል እና ዩናይትድ በዛ ጨዋታ ላይ በጣም ዝቅተኛ የሆነ የኳስ ቁጥጥር ድርሻ ወስዶ ግን ደግሞ ብዙ ሙከራዎችን ሞክሯል። ዩናይትድ በዛ ጨዋታ ላይ ከሞከራቸው ወደ 11 ከሚጠጉ ኳሶች መካከል 4ቱ የተሞከሩት
በፋስት ብሬክ ወይም ደግሞ በካውንተር አታክ የተሞከሩ ኳሶች ናቸው። ማንቸስተር ሲቲ ሊያጠቃ ኳስ ይዞ ይወጣል። ያንን ኳስ ያስጥሉና በመልሶ ማጥቃት የማንቸስተር ሲቲን ሃይ ላይን ሰብረው እነ ኤምቡሞ እና አማድ ዲያሎ እየሮጡ በመግባት ያንን ስፔስ ተጠቅመው ጎሎችን ለማስቆጠር ሲሞክሩ ተመልክተናል። ስለዚህ አሁንም ይህ የጨዋታ መርሃ ግብርም ለማንቸስተር ዩናይትድ በጣም በፋስት ብሬክ ከፍተኛ ጨዋታዎች የሚያደርጉባቸው ሊሆኑ እንደሚችሉ ግልጽ ነው። ፓትሪክ ዶርጉ፣ አማድ ዲያሎ፣ ብሪያን ኤምቡሞ፣ ብሩኖ ፈርናንዴዝ ደግሞ በብሪያን ኤምቡሞ ደግሞ እነዚህ ሶስት ተጫዋቾች ዶርጉ፣ አማድ እና ብሪያን ኤምቡሞ በብሩኖ ፈርናንዴዝ ድጋፍ ሲያገኙ ነበር። ስለዚህ ይህ የጨዋታ ምሽትም ይሄን ነገር በደንብ ሲያስመለክተን ልንመለከት እንችላለን እና የማንቸስተር ዩናይትድን የምር ምርጥ ምሽት ያንን ጨዋታ ሲያስመለክተን ብዙ የምናወጣለት ታክቲካል የሆኑ ነገሮችን ልንመለከት እንችላለን። ማንቸስተር ዩናይትድ ከኳስ ውጪ በሚሆኑበት ጊዜ እንግዲህ ኦፕታ ይዞት የወጣው ስታት እንደሚያሳየው ማንቸስተር ዩናይትድ ከኳስ ውጪ በሚሆኑበት ጊዜ ሲያስፈልግ 4-2-2-2 አሰላለፍ ይኖረዋል። ይሄ የ4-2-3-1 አሰላለፉን ወደ 4-2-2-2 ይቀይረዋል። ከአራቱ ተከላካዮች ፊት ለፊት ሁለቱ ካዜሜሮ እና ኮቢ ማይኑ ይቆማሉ። ከዛ ደግሞ እንደገና ከነሱ ፊት ሌሎች ሁለት የመከላከሉን መዋቅር በደንብ ሊያግዙ የሚችሉ ተጫዋቾችን እንመለከታለን። እነዛ ተጫዋቾች ፓትሪክ ዶርጉና እንዲሁ ደግሞ ብሩኖ ፈርናንዴዝ ናቸው የሚሆኑት። ፊት መስመሩን ደግሞ አማድ ዲያሎ እና ብሪያን ኤምቡሞ ይመሩታል ማለት ነው። ከዚህም በተጨማሪ ደግሞ የማንቸስተር ዩናይትድ የዛን ጨዋታ ብንመለከት 4-1-4-1 ይሆናል። አሁንም ዩናይትድ ኳስ በሚያጣበት ጊዜ አንዳንዴ ደግሞ 4-4-2 ይሆናል ማለት ነው። ስለዚህ የኳስ መዋቅራቸው በተለይ ዩናይትድ ኳስ በሚያጣበት ጊዜ እንዲህ አይነት አጨዋወትን ነው ሲያደርጉ የምንመለከተው ማለት ነው። ስለዚህ አሁንም ለማንቸስተር ዩናይትድ ይሄ አጨዋወት በእንዲህ አይነት መንገድ የሚቀጥል መሆኑን የምናይበትና የምንገነዘብበት ይሆናል። ስለዚህ ለአርሰናልም የበለጠ አስቸጋሪ የሚሆነው የማንቸስተር ዩናይትድ የፋስት ብሬክ እና የካውንተር አታክ የመልሶ ማጥቃት እንቅስቃሴዎች የአርሰናልን ኳስ የመያዝና ሌሎች ነገሮች በተወሰነ መንገድ ሲያስቆሙት ልንመለከት እንችላለን። የማንቸስተር ዩናይትድ ጥብቅ መከላከል በጣም ኮምፓክት ሆነው ነው የሚከላከሉት። የዛን ጨዋታ ላይ የትኛውም ተጫዋች ተጽዕኖ ሊፈጠር አልቻለም። ኤርሊንግ ሃላንድ በሉት፣ አንቷን ሴሜኞ፣ ዶኩ ተቀይሮ የገቡትም ተጫዋቾች ምንም ተጽዕኖ መፍጠር አልቻሉ። ስለዚህ አርቴታ በተለይ ዘንድሮ ደግሞ እንዲህ አይነት ጠንካራ መከላከል ባላቸው ቡድኖች ፊት ጎሎችን ለማስቆጠር ሲቸገር እንመለከታለን። የባለፈው ሳምንት የኖቲንጋም ፎረስቱ ጨዋታ ደግሞ ለዚህ በጣም ግልጽ ማሳያ ሆኖ መቅረብ ይችላል። በቃ ኳሱን ይይዙባቸዋል ተጋጣሚያቸው። ዩናይትድ ተከላክሎ ነው የሚጫወተው። ልክ ኖቲንጋም ፎረስት ያኔ እንዳደረገው ኖቲንጋምም ተከላክሎ ሲጫወት ነበር። አርሰናል በዛ ሁኔታ ጎል ለማስቆጠር ተቸግሯል። የሊቨርፑልም ጨዋታ ላይ ያንን ተመልክተናል እና አርሰናል በመጀመሪያው አጋማሽ በተለይ ጨዋታው ላይ ጎል ማስቆጠር እስካልቻለ ድረስ ነገሮች በታሰቡበት ሁኔታ ላይ ቀጥሉ ይችላሉ። አርሰናል ኢንተር ሚላንን ሲያሸንፍ ጥሩ ቀድሞ የሰራው ነገር ምንድን ነው? ጎል ማስቆጠሩ። ፈርስት ሃፍ ላይ አርሰናል ጎል አስቆጠረ፣ ኢንተር ከፍቶ መጫወት ጀመረ። ያ ደግሞ ለአርሰናል የበለጠ የተመቸ ነበር። አርሰናል ስፔሻሊ በመጀመሪያው አጋማሽ ላይ በደንብ እያጠቃ ሲጫወት ጎሎችን ማስቆጠር ካልቻለ ሁለተኛው አጋማሽ ላይ ዩናይትድ ሪቨርስ የሆነውን ነገር ሊያሳይ ይችላል እና ይሄን ነው ልንመለከት የምንችለው። ስለዚህ አርቴታ ለዚህ ምን አይነት ምላሽ ይኖረዋል፣ ለዚህ ምን አይነት ዝግጅት አድርጎ ወደ ሜዳ ይገባል የሚለውን ነገር ስንመለከት እንግዲህ ቤስት 11ኑ ለዚህ ጨዋታ በደንብ የተመረጠና የተዘጋጀ ሊሆን የሚችለው ባለፈው ያሳረፋቸውን ተጫዋቾች ወደ ቋሚ 11 በመመለስ እነዛን ተጫዋቾች ወደ ሜዳ እንዲገቡ ሲያደርግ ልንመለከት እንችላለን። እንግዲህ ይህ ጨዋታ በግብ ጠባቂነት ቦታ ላይ ዳቪድ ራያ እንደሚጀምር ግልጽ ነው። ቲምበር የቀኙኑ መስመር ይዞ ይጫወታል። ቲምበር በዚህ ጨዋታ ላይ በቋሚነት የግራውን መስመር ይዞ ይጫወታል። ምንም የሚያጠራጥር አይደለም። ምክንያቱም ስኬሊን በዛ ጨዋታ ላይ ማስገባት ማለት ራስ ላይ አደጋ እንደመጋበዝ ነው የሚቆጠረው። አርቴታ ደግሞ ስኬሊን አስገብቶ ሪስክ ይወስዳል ተብሎ አይጠበቅም። አሁን ስኬሊን በዚህ ጨዋታ ላይ ቢያስገባው አርቴታ በመስመሮች በኩል የሚመጣውን ማጥቃት ለመቋቋም እጅግ በጣም አስቸጋሪ ነው የሚሆነው። ኤምቡሞ ፎልስ ነምበር 9 ላይ የሚጫወት ከሆነ
አማድ ዲያሎ ደግሞ በቀኙ መስመር ላይ የሚጫወት ከሆነ የግራው መስመር ላይ አማድን እንዴት ስኬሊ ሊያስቆም ይችላል? ስለዚህ እዚህ ቦታ ላይ ቲምበር መግባቱ አይቀርም በግራ መስመር ላይ። በቀኙ መስመር ደግሞ ያው ቤን ዋይት ነው ሊሰለፍ የሚችለው። ከዛ ሁለቱ የተከላካይ መስመር ተጫዋቾች ማጋሌሽ እና ሳሊባን እንመለከታለን። የአማካይ መስመሩ በጠበቅነው መንገድ ነው ሊቀጥል የሚችለው። ማርቲን ዙቢሜንዲ እንዲሁ ደግሞ ዴክላን ራይስ እና ማርቲን ኦዴጋርድ በዚህ ጨዋታ ላይ የመሃሉን ክፍል ይመሩታል ተብሎ ይጠበቃል። የፊት መስመሩን ደግሞ ቡካዮ ሳካ እንዲሁ ደግሞ ሊያንድሮ ትሮሳርድ እና የቪክተር ዮኬሬስን አሰላለፍ እንመለከታለን። አይ ከትሮሳርድ ይልቅ ማርቲኔሊ ይሻለኛልም ካለ አርቴታ ማርቲኔሊም በዚህ ጨዋታ ላይ ሊያስጀምር ይችላል። ግን ቋሚ 11 ሞር ኦርለስ ይሄ ነው ሊሆን የሚችለው ማለት ነው። ስለዚህ አሁን አርሰናል ይሄንን በጣም ከባድ የሆነውን ጨዋታ ለማሸነፍ ይሄንን አሰላለፍ ይዞ ወደ ሜዳ ሲገባ ምናልባት ዝም ብሎ ኳሱን ተቋጥሮ በመጫወቱ ብቻ ወይ ደግሞ ኳስን የተቀባበለ በመጫወቱ ብቻ ጨዋታውን አሸንፎ ላይወጣ ይችላል። ምክንያቱም የተለመደ ነው አርሰናል በሎ ብሎክ የሚገጥሙትን ተጋጣሚዎች በጣም ጥቅጥቅ ባለ መንገድ የሚገጥሙትን ተከላካዮች አርሰናል ሲገጥም ያንን የሚፈልገውን አይነት ማጥቃት አፕሮቹን ሜዳ ላይ ለመፈጸም ሲቸገር እንመለከታለን። የኖቲንግሃም ፎረስቱ ጨዋታ ላይ እኮ አርሰናል በቃ ምርጥ ብቃት ሲያሳይ እየተመለከት ነው። እነ ቡካዮ ሳካ ወደ ሜዳ ከገቡ በኋላ ነው። እነ ቡካዮ ሳካ እስከሚገቡበት ደቂቃ ድረስ እስከ 55ኛው እስከ 60ኛው ደቂቃ ድረስ አርሰናል በጥቅሉ ጥሩ ፐርፎርማንስ እያሳየበት አልነበረም። ማጥቃቱ ላይ እንደዚህም ብሎ ኳሱን መቆጣጠር ወይ ደግሞ ኳሱን ማንሸራሸር ብለን ካላነሳን በስተቀረ በዛ ልክ አርሰናሎች አስፈሪ እንቅስቃሴ ሲያደርጉ አልተመለከትም። ስለዚህ ያ ነገር ደግሞ እንዲቀረፍ ብዙ ነገሮችን አርሰናል ሊጠቀም ይችላል። ምናልባት የረጃጅም ከርቀት የሚሞከሩ ኳሶች አንደኛው አማራጭ ሊሆን ይችላል። ሁለተኛውን እንደ አማራጭ አድርጌ የሚይዘው አሁንም ቪክተር ዮኬሬስን ታርጌት ያደረጉ ኳሶችን ለተጫዋቹ መስጠት። ተጫዋቹ በሶስት ጨዋታዎች 2 ጎሎችን አስቆጥሯል። ቼልሲ ላይ በካራቦ ካፕ አስቆጥሯል። እንዲሁ ደግሞ በቻምፒየንስ ሊጉም እንደገና ጎል ሲያስቆጥር ተመልክተነዋል ተቀይሮ ገብቶ። ስለዚህ አሁን የዚህ ተጫዋችን ታርጌት ማድረግ ለዚህ ተጫዋች ልክ ባለፈው ማርቲኔሊ የኢንተር ሚላኑ ጨዋታ ላይ እንደሰጠው አይነት አስገራሚ ኳስ ለዚህ ተጫዋች ዴሊቨር ማድረግ፣ ለዚህ ተጫዋች እንዲህ አይነት ኳሶችን መጣል አርሰናሎቹ በጨዋታው ላይ ጎል እንዲያገኙ እድል ሊፈጥርላቸው ይችላል። ያንን ማድረግ ነው አርሰናልን በጨዋታው ላይ 3 ነጥብ ይዞ እንዲወጣ የሚፈልገውን ነገር እንዲያገኝ የበለጠ እድሎችን ሊያመቻችለት የሚችለው። ያ ካልሆነ በጣም ከባድ ነው። ሌላው አርሰናል የቆሙ ኳሶችን በደንብ በዚህ ጨዋታ ላይ መጠቀሙ አይቀርም። ምናልባት ሁለቱም ቡድኖች የቆመ ኳስ ላይ ጥሩ አፈጻጸም እንዳላቸው እናውቃለን። ማንቸስተር ዩናይትድም አርሰናልም የቆሙ ኳሶችን በጥሩ ሁኔታ የሚጠቀሙ ቡድኖች ናቸው። አርሰናል ደግሞ የቆመ ኳስ የሚታወቅበት ፌቨራይት የሆነው ነገር ነው። ቼልሲ ላይ የቆመ ኳስ አስቆጥሯል በቅርቡ። ኢንተር ሚላን ላይ ያንን ነገር ሲያደርገው ተመልክተናል። አሁንም እንዲህ አይነቱ ጨዋታ ላይ ደግሞ አርሰናል የቆመ ኳስን መጠቀሙ አይቀርም። ምክንያቱም እንደ ማንቸስተር ዩናይትድ ካሉ ቡድኖች በጣም በሆነ መንገድ ተፎካካሪ ሆነው በሚቀርቡ ቡድኖች ያንን 3 ነጥብ ይዞ ለመውጣት የሚኖረው ማርጅን በጣም ጥቂት ነው። በቃ የቆመ ኳስ መጠቀም ከሆነ ያንን የቆመ ኳስ መጠቀም፣ የቅጣት ምት ተሻጋሪ ኳሶች ሊሆኑ ይችላል፣ የማዕዘን ምት ኳሶች ሊሆኑ ይችላሉ። እነዛን መጠቀም አርሰናልን ውጤታማ አድርጎ ከጨዋታው ላይ የሚፈልገውን 3 ነጥብ ይዞ እንዲወጣ እድል ሊሰጠው ይችላል። ስለዚህ ለአርሰናል ይህንን የቆመ ኳስ እንዲሁ ደግሞ ከርቀት የሚሞከሩ ኳሶችን መጠቀም እጅግ በጣም አስፈላጊ ነው። ቅድም ያልኩት ግን በደንብ ሊሰመርበት ይገባል። በተለይ ይሄ የክሬቲቪቲው ላይ የአርሰናል ፈጠራው ላይ በጣም ምርጥ መሆን ከዩናይትድ 3 ነጥብ እንዲያገኝ ትልቅ እድል የሚሰጠው ነው። አሁን ብዙ አይነት ጥያቄዎች ይነሳሉ አይደለም እንሰማቸው። ለቪክተር ዮኬሬስ ዴሊቨሪ እየቀረበለት አይደለም፣ ተጫዋቹን ኳስ እየሰጡት አይደለም የሚሉ ወቀሳዎች ሲቀርቡበት እናያለን። ባለፈው የኢንተር ሚላኑ ጨዋታ ላይ ቡካዮ ሳካ በጣም ጥሩ ኳስ ለቪክተር ዮኬሬስ ማይነስ ቢያደርግለት ጥሩ ደገፍ አድርጎ ማስቆጠር የሚችለው ኳስ ራሱ ሲሞክረው አንዳንድ ሰዎች ይህንን ነገር ለምን እንዲያደርግ የሚሉ ነገሮችን ሲያነሱ ነበር። ሳካ ራሱ ኳስ ይዞ ገብቶ መሞከር የሚችል ተጫዋች ስለሆነ ያንን ማድረጉ የሚያስወቅሰው ሊሆን አይችልም። ግን ደግሞ ቪክተር ዮኬሬስ እንዲህ አይነት ዴሊቨሪዎች ቢሰጡት ጎል ማስቆጠር እንደሚችል የኢንተር ሚላኑ ጨዋታ በደንብ አሳይቷል። እኔ በአርሰናል እንግዲህ እስካሁን ድረስ ቪክተር ዮኬሬስ ሊድስ ዩናይትድ ላይ 2 ጎሎችን ሲያስቆጠር ተመልክተናል። ኖቲንግሃም ፎረስት ላይ ጎል አስቆጥሯል። አትሌቲኮ ማድሪድ ላይ እንደዚሁ ጎል ሲያስቆጥር ተመልክተናል። በርንሌ ላይ፣ ቼልሲ ላይ ጎሎችን አስቆጥሯል። እስካሁን እንግዲህ ባለሳሳት 8 ወይ 9 ጎሎችን አስቆጥሯል።
ካስቆጠራቸው ጎሎች ግን ለኔ የኢንተር ሚላኑን የሚያክል ጎል አላስቆጠረም። የቬክተርን ምርጥ አጨራረስ የተመለከትነው ያንን የጨዋታ ምሽት ከተመለከትን በኋላ ነው። ማርቲኔሊ ምን አይነት ኳስ ነው የሰጠው? ገና ጋቢ ኳሱን ሲይዘው እንዴት መስጠት እንዳለበት ካልኩሌት አድርጎ ነበር። በተከላካዮች መሃል ያንን ሰንጣቂ ኳስ አቀብሎታል። ያንን ኳስ ደግሞ ለመቀበል ቪክተር ዮኬሬስ ዝግጁ ነበር። ተከላካዮች አጠገቡ ነበሩ። ለሳካ ኳሱ ሊሰጠው ሞከረ። ሳካ ኳሱ አመለጠችው። ነገር ግን ያንን ኳስ አላረጋጋም፣ አላበረደም፣ እግሩ ላይ አላስቀመጠም። በጣም በሚያምር አጨራረስ ወደ ጎልነት ቀይሮታል። እና ቪክተር ዮኬሬስ በዛ ጨዋታ ላይ ያስተላለፈው መልእክት እንደው ባንደበቱ ቃል አውጥቶ ባይናገርም ለኔ እንደዚህ አይነት ኳስ ከሰጣችሁኝ እኔ አላሳፍራችሁም፣ እነዚህን ኳሶች ወደ ግብነት እቀይራችኋለሁ የሚል መልእክትን በደንብ ያስተላለፈበት የጨዋታ ምሽት ነበር። ስለዚህ ከነ ማርቲን ኦዴጋርድ ከነ ዙቢሜንዲ ከነ ሳካም ከነ ትሮሳርድ ወይ ማርቲኔሊም እንዲህ አይነት ኳሶች ቪክተር ዮኬሬስን የሚፈልጉ ኳሶች ለዚህ ተጫዋች ዴሊቨር ማድረግና መስጠት አርሰናልን ውጤታማ የሚያደርገውን ነገር እንመለከታለን። በእርግጥ በሁለቱም ቡድኖች በኩል ሁለት ግዙፍ አጥቂዎች አሉ። በአርሰናል በኩል ዮኬሬስ፣ በዩናይትድ በኩል ቤንያሚን ሼሽኮ። ስለዚህ እንግዲህ አርሰናሎች ቤንያሚን ሼሽኮን ሲፈልጉት ነበር እና ኤምሬትስ ላይ መጥቶ ማየት ፐርፎርማንስ ሊያሳይ እንደሚችል አብረን የምናየው ጉዳይ ይሆናል። ነገር ግን ያም እንዳለ ቢሆን በዛ ጨዋታ ላይ ኤምቡሞ የሚጀምርበት እድል በጣም ሰፊ ነው። ምናልባት ማይክል ካሪክ አሰላለፌን ቀይራለሁ ተገማች መሆን አልፈልግም ብሎ እንደገና ደግሞ ኤምቡሞን ወደ መስመር አውጥቶ ቤንያሚን ሼሽኮን ወደ ሜዳ ካላስገባ በስተቀር። ስለዚህ ለአርሰናልም ይህን ነገር እንመለከታለን። ግን ከቪክተር ዮኬሬስ በተጨማሪ ጋብሪኤል ሄሱስም ጥሩ አማራጭ ነው። አሁን ጋብሪኤል ወደ ጎል አስቆጣሪነት ተመልሷል። በባለፈው 2 ጎሎችን ኢንተር ሚላን ላይ አስቆጥሯል። በጣም ጥሩ ነው የቆመ ኳስን ሲጠቀም። አሁን የአርሰናል ተጫዋቾች ረጅም ቢሆኑም አጭር ቢሆኑም የቆመ ኳስ ከተገኘ ጎል ከማስቆጠር ወደ ኋላ አይሉም። የቆመ ኳስ አስቆጥሯል። ጥሩ ደግሞ ፍጹም ቅጣት ምት ግብ ላይ ተገኝቶ በጥሩ ታይሚንግ ጎል ያስቆጠረበት ሂደት ነው። አርሰናል እንግዲህ ምናልባት እኔ አላውቅም ለመጀመሪያ ጊዜ ባለሳሳት አንድ ወይም ከዛ በላይ የሆነ የ9 ቁጥር ተጫዋች ጎል አስቆጥሮ አርሰናል ያሸነፈበት ጨዋታ ነው። አሁን አርሰናል ሌላ ጊዜ ሲያሸንፍ ተከላካዩም ግብ ሊያስቆጥር ይችላል። የመስመር ተከላካዮቹ ወይ ፉልባኮቹ አለያም አማካዮቹ ጎል አስቆጥሮ ሲያሸንፍ ልናየው እንችላለን። ይሄኛው ጨዋታ ግን አሁን በዛ ጨዋታ ላይ ስንመለከት ጋብሪኤል ሄሱስ የ9 ቁጥር ተጫዋች ነው፣ ዮኬሬስም የ9 ቁጥር ተጫዋች እና ለአርቴታ እንደውም ጥሩ በራስ መተማመን የሚሰጠው ነው። በእርግጥ ካይ ሃቨርትዝ በዚህ ጨዋታ ላይ አይኖርም የሚሉ መረጃዎችን እያየው ነበር። እንደገና ጉዳቱ ሳያገረሽበት አልቀረም እና ለዩናይትዱ ጨዋታ የመድረሱ ነገር አጠራጣሪ ነው የተባለ ነበር። በእርግጥ አርቴታ የሚሰጠው ጋዜጣዊ መግለጫ ላይ እናያለን። እስቲ ይደርሳል አይደርስም ለዚህ ጨዋታ የሚለውን ነገር በደንብ የምንመለከተው ይሆናል። ግን እንዳሰማኋቸው ታማኝ እንደሚባሉ የመረጃ ምንጮች ከሆነ የካይ ሃቨርትዝ በዚህ ጨዋታ ላይ የመሰለፉ ጉዳይ በጣም አጠራጣሪ ሊሆን ይችላል እና ይህን ነገር ነው የምንመለከተው። መጨረሻ ላይ የማነሳው የጨዋታው በጣም ትልቁና አስፈላጊ የሚባለው ነጥብ መሀል ሜዳ ላይ የሚኖረው ባትል የጨዋታውን አሸናፊ ይወስናል። አሁን እንግዲህ ስትመለከቱት የአርሰናል የመሀል ሜዳ ከዩናይትድ የመሀል ሜዳ በጣም ማቹርድ ነው። የዩናይትድን ተጫዋቾች ስትመለከቱ እድሜው የገፋው ካዜሜሮ እና ገና በመጀመሪያዎቹ የእግር ኳስ አመታቱ ላይ የሚገኘው በፕሮፌሽናል የእግር ኳስ ደረጃ የመጀመሪያዎቹ አመታት ላይ የሚገኘው ኮቢ ሜይኑ የሚመሩት የአማካይ መስመር ነው። ብሩኖ ፈርናንዴዝ ልምድ ያለው ተጫዋች መሆኑን እዚህ ጋር ሳንዘነጋ የአርሰናል ተጫዋቾችን ግን ብንመለከት ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ኦዴጋርድ በጣም ልምድ ያላቸው ተጫዋቾች ናቸው እና ለእኔ መሀል ሜዳውን ዶሚኔት የሚያደርግ ቡድን የዚህ ጨዋታ አሸናፊ ይሆናል ብዬ እገምታለሁ። ዩናይትድ መሀል ሜዳውን በደንብ ከተቆጣጠረ ዶሚኔት ካደረገ ግዴታ ኳስ መያዝ ላይሆን ይችላል፣ ግን የአርሰናል ተጫዋቾችን ማጥቃት፣ ኮንትሮል ማድረግ፣ መቆጣጠር ያንን ማድረግ እስከቻሉ ድረስ በዚህ ጨዋታ ላይ ነጥብ ይዘው የማይወጡበት ምንም ምክንያት የለም። አርሰናልም ደግሞ በአንጻሩ መሀል ሜዳውን በደንብ ከተቆጣጠረ በነ ዙቢሜንዲ በነ ዴክላን ራይስ መሀል ሜዳውን በደንብ ከተቆጣጠረ አርሰናል ይህንን ጨዋታ አሸንፎ የሚወጣበት እድል በጣም ሰፊ ነው እና የአርሰናል አማራጭ ደግሞ አደሆል ካያችሁት በጣም ብዙ ነው። ቤንች ላይ አሁን ኤበሬቼዜ አለ፣ ሜሪኖ አለ። ተመልከቱ እንግዲህ እነ ኦዴጋርድ እንኳን ክሬቲቪቲያቸው በጣም ዝቅተኛ ቢሆን እነዚህን ተጫዋቾች ወደ ሜዳ አርቴታ ቀይሮ ሊያስገባ ይችላል። ከዛ ደግሞ ቪክተር ዮኬሬስ እንኳን ጎል ማስቆጠር ባይችል
ጋቢናይን ተቀይሮ ወደ ሜዳ ይገባል። የዛሬ 2 ዓመት ታስታውሳላችሁ ዲዮጎ ዳሎትን በጣም በሚዘገንን ሁኔታ አልፎ ዩናይትድ ላይ ጎል ሲያስቆጥርና አሁን እዚህ ጨዋታ ላይ ደግሞ ቢገናኙ ዲዮጎ ዳሎ እና እንዲሁ ደግሞ ይሄኛው ተጫዋች ቢገናኙ ምን አይነት ምላሽ ሊኖረው ይችላል የሚለውን ነገር ለማየትም በጣም ያጓጓል። ዳሎን ባለፈው ስንመለከተው ነበር። እንደውም እድለኛ ነው መትረፉ። ዶኩ ላይ የሰራው ጥፋት ቀይ ካርድ የሚያሳይ ነበረ ያሉ ብዙዎቹ ሲከራከሩ ነበርና እንደነ ዳሎ ላሉ ተጫዋቾች ደግሞ ስህተት መስራት በፍጹም የሚፈቀድበት ጨዋታ አይደለም። ስለዚህ ዩናይትድም አሁን ወደ ቶፕ 4 የመግባቱ እድል በጣም እየሰፋ መጥቷል። በባለፈው ስናይ እንደነበረው የተለያዩ ነጥብ መጣሎችን ስንመለከት ነበር። ሶ ለአርሰናል፣ ለሰሜን ለንደኑ ክለብ ማንቸስተር ዩናይትድ ወደ ቶፕ 4 ለመግባት ሊቨርፑል በባለፈው ነጥብ ጣለ። ሳንጠብቀው ይሆናል ብለን ሳናስበው ክለቡ ነጥብ ጥሎ ወጣ። አሁን ሊቨርፑል ነጥብ ይጥላል ብሎ ማን የሚያስብ ነበር? ነገር ግን የሊቨርፑል ነጥብ መጣል ደግሞ ማንቸስተር ዩናይትድ አሁንም ከሊቨርፑል ስር ሆኖ እንዲተነፍስ የሚያደርገው ነው። ሊቨርፑል ከበርንሌይ ጋር ነጥብ ጥሏል። አሁን ደግሞ ከቦርንመዝ ጋር ነው የሚጫወተው። ቦርንመዝ ደግሞ ከባድ ተጋጣሚ ነው። ቀጥሎ ኒውካስልን፣ ቀጥሎ ማንቸስተር ሲቲን፣ ቀጥሎ ሰንደርላንድን፣ ቀጥሎ ብራይተንን፣ ከዛ ኖቲንግሃም ነው የሚገጥመው እና ሊቨርፑል ከዚህ በኋላ ከባድ ጨዋታዎችን ነው የሚያደርገው። ነጥብ ማይጠልበት ምክንያት የለም። ስለዚህ ዩናይትድ ሊቨርፑልን ለመብለጥ በዚህ ደረጃ ላይ ለመቀመጥ እነ ቼልሲንም እነ ብሬንትፎርድንም በልጦ ለመገኘት የግድ ይህንን ጨዋታ ማሸነፍ ይጠበቅበታል። ሊቨርፑል 36 ነጥብ አራተኛ፣ ማንቸስተር ዩናይትድ 35 ነጥብ አምስተኛ። የ1 ነጥብ ልዩነት ነው ያላቸው። ስለዚህ ለቶፕ 4 ዩናይትድ በጣም ቀርቧል። በአንጻሩ አርሰናል የ7 ነጥብ ልዩነት አለው ከማንቸስተር ሲቲ እና ከአስቶን ቪላ። ያንን የነጥብ ልዩነት እያሰፋ ለመሄድ ሲቲ እንደምታዩት ነው። በሰንደርላንድ ነጥብ ጥሏል፣ በብራይተን ነጥብ ጥሏል፣ በቼልሲ ነጥብ ጥሏል፣ በዩናይትድ ተሸንፏል። ባለፈው ደግሞ ጭራሽ በቦዶ ግሊምት ተሸንፏል ቻምፒየንስ ሊግ ላይ። አሁን ሲቲ እየተፈረካከሰ መጥቷል። አርሰናል ዋንጫውን ለማንሳት ዘንድሮ የሚፎካከረው ከራሱ ጋር ብቻ ነው አሁን ባለው ሁኔታ። ቪላንም አታምኑትም፣ ሲቲም እንደምታዩት ነው። ስለዚህ አርሰናል ይሄንን እድል ለመጠቀም 2 ያባከናቸው ወርቃማ እድሎች አሉ። ይሄንን ጨዋታ ካሸነፈ አርሰናል ዋንጫ ያሸንፋል የሚለው ነገር ወደ 94 ወደ 95% የበለጠ ከፍ የሚልበት። ምክንያቱም ከዚህ በኋላ የሚቀረው 16 ሳምንት ነው እና አርሰናል ይህንን ጨዋታ የሚያሸንፍ ከሆነ በዚህ መንገድ አርሰናልን ልንጠቅሰው ወይም ልናነሳው እንችላለን። ካላሸነፈ ግን ይህንን ጨዋታ አርሰናል ላይ ጥያቄ መነሳት አሁን ይጀምራል። ምክንያቱም አሁን ቀጣይ አርሰናል ሊድስን ነው የሚገጥመው በፕሪሚየር ሊጉ ሄዶ የሚያሸንፈው ብለን የምንገምተው ጨዋታ ነው። ሶ መድፈኞቹ ይህንን ነገር እንዴት አድርገው ይጠቀሙበታል የሚለውን አብረን እናያለን። እንግዲህ በሀገራችን 2 በርካታ ደጋፊዎች ያሏቸው ክለቦች የሚያደርጉት ጨዋታ ነው። የማንቸስተር ዩናይትድ ደጋፊዎች አንለቃቸውም አርሰናሎችን፣ በሲቲ የጀመርነውን እንደገና በአርሰናል እናስቀጥለዋለን እያሉ ነው። አርሰናሎች ደግሞ እንዴት ምን ሲደረግ ኤምሬትስ የማይደፈር ሜዳ ነው፣ የማይደፈር ቀጠና ነው፣ በፍጹም አይደረግም እያሉ ነው። እንግዲህ የትኛው ክለብ ጨዋታውን ያሸንፋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እንደምታስታውሱት የመጀመሪያው ሳምንት ጨዋታ ላይ አርሰናል ከዩናይትድ ጋር ሲጫወቱ የሰራው ትንታኔ ላይ ውጤት በትክክል ለገመቱ አድማጮች የካርድ ሽልማት አዘጋጅተን ጅሬኛ ወርቆ የመግዚም አድማጫችን አርሰናል ዩናይትድን 1-0 ያሸንፋል ብሎ በመገመቱ ምክንያት የካርድ ተሸላሚ ሆኖ ነበር። ስለዚህ አሁንም በዚህም ጨዋታ ላይ እንደገና ሌላ ሽልማት ይዘን መጥተናል። ውጤት በትክክል ለገመቱ 3 አድማጮች የካርድ ሽልማት ይኖረናል ማለት ነው። ስለዚህ ከዚህ ሰዓት ጀምሮ ጨዋታው እስከሚጀመርበት እስከ መጨረሻው ደቂቃ ድረስ የጨዋታ የውጤት ግምቶቻችሁን ጻፉልን። ውጤት በትክክል ለሚገምቱ 3 አድማጮች የካርድ ሽልማት ይኖረናል። 3 አድማጮች ይሸለማሉ። ቀጣይ ደግሞ የማሊያ ሽልማቶች፣ ሌሎች ሽልማቶችን ይዘን እንመጣለን። ስለዚህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ እና የዶል ምልክቷን መጫን፣ ቪዲዮን ላይክ ማድረግ፣ ከዛ የውጤት ግምታችሁን እዚህ ቪዲዮ ላይ መጻፍ ነው። 3 አድማጮች ትሸለማላችሁ። ኮሜንት ኤዲት ማድረግ አይቻልም። እስከ 1 ሰዓት ከ29 እስከ እሁድ 1 ሰዓት ከ29 ድረስ የውጤት ግምቶቻችሁን ጻፉልን። ጨዋታውን በቀጥታ ስርጭት ከባልደረባዬ ቢኒያም ዘውዱ ጋር የምናስተላልፍላችሁ ይሆናል እሁድ ዕለት። ዛሬ ምሽት ደግሞ የቀጥታ ስርጭት ይኖረናል እግዚአብሔር ቢፈቅድ። ስለዚህ የአሰልጣኞችን አስተያየት፣ የአርቴታን የካሪክን አስተያየቶች ሰምተን የቡድን ዜናዎችን ተመልክተን ፋይናላይዝ አድርገን
ምሽት ላይ በሚኖረን ደግሞ የቀጥታ ስርጭት የምንገናኝ ይሆናል። ስለዚህ ይህንን ጨዋታ ገምቱ። እሁድ ምሽት 1 ሰዓት ከ30 የቀድሞ ሁለቱ ተፎካካሪዎች ኦልድ ስኩል ራይቫለሪ አርሰናል ከማንቸስተር ዩናይትድ በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱን ታላቁንና ተጠባቂውን ጨዋታቸውን በኤምሬትስ ስታዲየም ሰሜን ለንደን ላይ የሚያከናውኑ ይሆናል ማለት ነው።